ሰላም ለእናንተ ይሁን የተወደዳችሁ የእግዚአብሔር ቤተሰቦች በእያላችሁበት የእግዚአብሔር ጸጋ ከእናንተ ጋር ይሁን። ዛሬ ደግሞ ከሚዲያ ቲም ጋር በመሆን በአንድ ርዕስ ላይ አብረን የእግዚአብሔርን ቃል እንድንከፋፈል ወደ እናንተ መተናል። ይጠቅማል ያስፈልጋል ብለን ስለምናምን ይሄንን በእግዚአብሔር ጸጋ ከእናንተ ጋር እንከፋፈላለን። እግዚአብሔር ደግሞ እንደሚረዳን እናምናለን። የእናንተም ጆሮ ተከፍቶ ይሄንን እውነተኛ መልእክት እንደምትሰሙ እናምናለን። ይሄንን ዩቲዩብ ቻናል ሰብስክራይብ በማድረግ አብረን እግዚአብሔርን ደግሞ መንግስት እንድናገለግል በአክብሮት እንጠይቃችኋለን። ርዕሳችን ለዛሬ ይዘን የመጣነው የማይታዩ ኃይላትን ማሸነፍ በሚል ርዕስ ይሆናል። የማይታዩ ኃይላትን ማሸነፍ። የማይታዩ ኃይላት ማለት በውጫዊ ዓይን የማይታዩ ኔጌቲቭ የሆኑ ተጽዕኖችን የሚፈጥሩ ኃይላት ማለት ናቸው። በዚህ በውጭ ዓይን አይታዩ፣ ነገር ግን በውጭ ዓይን በሚታይ ህይወት ላይ በቤታችን፣ በትዳራችን፣ በአገልግሎታችን፣ በመውጣት በመግባታችን ተጽዕኖ የሚፈጥሩ ኃይላት ናቸው። ለታሰብልን፣ ለታቀደልን፣ ላሰብነውና መልካም ይሆናል ብለን ላሰብናቸው ህይወቶች እንቅፋት የሚሆኑ ኃይላት ናቸው። እነዚህን ኃይላት ማወቅ መቻል አለብን። አንዳንድ ጊዜ ከሰው ነው እንላለን፣ ከራሳችን ነው እንላለን። ግን የማይታዩ አካላት ደግሞ በህይወታችን የሚሰሩት የሚያመጡት ተግዳሮት ቀላል አይደለም። ዛሬ በእግዚአብሔር ጸጋ እነዚህ የማይታዩ መንፈሳዊ ኃይላት ወይም የክፉ መንፈሳውያን ሰራዊቶችን የምናሸንፍበትን ጥበብ ማስተዋል እግዚአብሔር ከቃሉ ይሰጠናል ብለን እናስባለን ማለት ነው። ኤፌሶን ምዕራፍ 6 ቁጥር 12 ላይ መጋደላችን ከደምና ከስጋ ጋር አይደለም፣ ከአለቆች ከስልጣናት ጋር፣ ከዚህ ከጨለማ ዓለም ገዢዎች ጋር፣ በሰማያዊ ስፍራ ካለ ከክፋት መንፈሳውያን ሰራዊት ጋር ነው እንጂ። የማይታዩ ኃይላት ስል በዚህ በውጪ ዓይናችን ልናያቸው የማንችል ኃይላት ግን እንዳሉ መጽሐፍ ቅዱስ ይነግረናል። ስለዚህ እነዚህ ኃይላት በሰዎች ህይወት ላይ ከአዳም ውድቀት ጀምሮ እስካሁን ድረስ አሁንም የሚቀጥል እስከሚፈረድባቸው የመጨረሻውን ፍርድ እስከሚያገኙ ድረስ በሰዎች ህይወት የሚያመጡት መጥፎ ተጽዕኖ ቀላል አይደለም። ስለዚህ እግዚአብሔር መጽሐፍ ቅዱስ ሲናገር በዮሐንስ ምዕራፍ 8 ቁጥር 32 ላይ እውነትን ታውቃላችሁ፣ እውነትም አርነት ያወጣችኋል ይላል። በጣም ከዚህ የማይታዩ መንፈሳዊ ሰራዊቶች መጽሐፍ ቅዱስ ላይ ከሚናገረው ታሪኮች ከሚገርመኝ እውነቶች አንዱ ማርቆስ ምዕራፍ 5 ላይ ሁላችንም የምናውቀው የጌርጌሶን እብድ አለ። ሲታይ በሰው የተጠቃ ሰው አይደለም፣ ፊዚካል በሆኑ ሰዎች የተጎዳ ሰው አይደለም። ነገር ግን በማይታዩ አካላት እንዴት ለሱ በማይመጥን ስፍራ ላይ ሲውል የማይመጥነውን ነገር ሲያደርግ እንደነበረ መጽሐፍ ቅዱሳችን ያሳየናል። ማርቆስ ምዕራፍ 5 ከቁጥር 2-6 ጀምሮ እንደዚህ ይላል። ከታንኳይቱ በወጣ ጊዜ እርኩስ መንፈስ፣ ይህን ነው የምንፈልገው፣ እርኩስ መንፈስ የያዘው ሰው ከመቃብር ወጥቶ ወዲያው ተገናኘው፣ እርሱ በመቃብር ይኖር ነበር አለ። አየህ፣ ኮንትሮል የተደረገው ግን ፖሰስድ የተደረገው በርኩስ መንፈስ ነው። ኢየሱስ ልክ ከታንኳ ሲወርድ መጣ ይሄ ሰው። ነገር ግን ኮንትሮል የተደረገው የተቆጣጠረው እርኩስ መንፈስ ነበር። እርሱም በመቃብር ይኖር ነበራል። ሰው ነው፣ ህይወት አለው። በመቃብር ይኖር ዘንድ የሱ ቦታ አይደለም መቃብር ስፍራ፣ ለሙታን የተዘጋጀ ነው። ነገር ግን ይህ የማይታየው ኃይል እርኩስ መንፈስ ከመቆጣጠሩ የተነሳ መኖሪያውን ራሱ ያደረገው ሰውየው በመቃብር ስፍራ ነበር። በሰንሰለት እንኳን ማንም ሊያስረው ሊይዘው በዚያን ጊዜ አይችልም ነበር ይላል። ማንም። እንዴት ነው ሰው በሰንሰለት የሚታሰረው? ሰንሰለት ለሌላ አካላት ለእንስሳ ነው የሚገባው። ነገር ግን ሰው ሆኖ ማሰቢያ ተሰጥቶት ኮንትሮል ከተቆጣጠረው እርኩስ መንፈስ የተነሳ በሰንሰለት እንኳን ሊታሰር የማይችል ሰው አደረገው። ብዙ ጊዜ በእግር ብረትና በሰንሰለት ይታሰር ነበር። ዳሩ ግን ሰንሰለቱን ይበጣጥስ ነበር፣ እግር ብረቱንም ይሰባብር ነበር። ሊያሸንፈው የሚችል አልነበረም። ሁልጊዜ ሌሊትና ቀን በመቃብርና በተራራ ሆኖ
ይጮህ ነበር፣ ሰውነቱንም በድንጋይ ይቧጭር ነበር። ኢየሱስንም ከሩቅ ባየ ጊዜ ሮጦ ሰገደለት ይላል። በዚህ ሰውየው ላይ የሚሆነው እያንዳንዱ ነገር ስታዩት እንዴት እነዚህ የማይታዩ መናፍስቶች መጽሐፍ ቅዱስ በዚህ ስፍራ ላይ ጠልቃችሁ ስታነቡት ሌጊዮን 6000 አጋንንቶች በላዩ ላይ ሰፍረው ነበር። ከዚህ የተነሳ መኖሪያውን መቃብር ስፍራ የገዛ ስጋውን በድንጋይ እስከሚቧጨት ድረስ የማረባ ህይወት ውስጥ ከተውት ነበር። አይ ዶንት ኖ በእኛም ህይወት ላይ እንደዚህ በህይወታችን ላይ ሆን ይችላል። ነገር ግን የሚያስለቅሰን የሚያስጨንቀን ከሰው ተራ የሚያወጣ አንዳንድ በቤታችን የምናየው ይሄ ትክክል አይደለም ብለን የምናስበው የሆነ እጅ እንዳለ የሚያሳብቅ የሚያሳይ የህይወት ምዕራፍ ካለ ዛሬ እየተለቀቀው ካለ እውነት ጋር ተስማሙ። እነዚህ የማይታዩ ኃይሎች ከቤታችን ሊጠረጉ ያስፈልጋል። በሰው ህይወት ካለ፣ በሰው ቤት ካለ፣ በአገር ላይ ካለ፣ በኢኮኖሚ ላይ ካለ እነዚህ የማይታዩ ኃይላት ክፉ መንፈሳዊ ሰራዊቶች ለሰዎች አይራሩ፣ ጨካኞች ናቸው። ህይወትን ፍጻሜን የሚበሉ መናፍስቶች ናቸው። ዛሬ ግን በኢየሱስ ስም ከዚህ የእውነት ብርሃን የተነሳ በኢየሱስ ስም ከቤታችን የሚነቀሉበት ጊዜ ደርሰዋል። ሉቃስ 13 ከ10 እስከ 12 እንዲሁም ቁጥር 16ን ስታነቡ በሰንበት በአንድ ምኩራብ ያስተምር ነበር ይላል። እነሆም ከ18 ዓመት ጀምሮ የድካም መንፈስ ያደረባት ሴት ነበረች። እርሷም ጎባጣ ነበረች፣ ቀንታም ልትቆም ከቶ አልተቻላትም። ኢየሱስ ባያት ጊዜ ጠራትና አንቺ ሴት ከድካምሽ ተፈተሻል አላት። እጁንም ጫነባት። ቁጥር 16 ይህችም የአብርሃም ልጅ ሆና ከ18 ዓመት ጀምሮ ሰይጣን የማይታየው ኃይል ማለት ነው ያሰራት በሰንበት ቀን ከዚህ ስራት ልትፈታ አይገባምን? አየህ፣ ያሰራት ይሄ የማይታየው ኃይል ነው። ዛሬ በኢየሱስ ስም የትኛውም የማይታዩ ኃይላት በሕይወታችን በቤታችን ያሰሩት ነገር እንዲፈቱ ሊቋቋሙት በማይችሉት በናዝሬቱ በኢየሱስ ስም አዛለሁ። መጽሐፍ ቅዱስ ሲናገር አንደኛ ዮሐንስ ምዕራፍ 3 ቁጥር 8 ላይ የዲያብሎስን ሥራ ሊያፈርስ የእግዚአብሔር ልጅ ተገለጠ ይላል። ይህ ስም ሊቋቋሙት አይችሉም። ነገር ግን አንድ ነገር በሕይወታችሁ ላይ ልታምኑ ያስፈልጋል። አይምሮአችን በዚህ አቅጣጫ ሊከፈት ያስፈልጋል። የማይታዩ ኃይላትን የሚሰሩትን ሥራ ልናውቅ ያስፈልጋል፣ ልንነቃ ያስፈልጋል። ጳውሎስ የዲያብሎስን ሐሳብ አልስተውም አለ። ኢየሱስም በዮሐንስ 10 ላይ ሲናገር ሌባው የማይታየው ኃይል ሊሰርቅ፣ ሊያርድ፣ ሊያጠፋ ይመጣል እንጂ ስለሌላ አይመጣም አለ። ስለዚህ በየጊዜው አማኝ ነቅቶ የሚዞረውን ባለጋራ በልጁ ስም ከኛ የተነሳ አይደለም ከክርስቶስ ስም የተነሳ ለዚህ ስም ጉልበቱን ሊንበረከካልና ሊያስር፣ ሊመታ፣ ሊነቅል ያስፈልጋል ማለት ነው። ነገር ግን አንዳንድ ነገሮችን ፈታ እያደረግን እንይና እነዚህን ኃይላት የሚሰሩትን ሥራ ስናውቅ የበለጠ አይናችን እየተከፈተ ይሄዳል። የማይታዩ ኃይላት ምን ያደርጋሉ በሕይወታችን? አንደኛ ከአቅም በታች እንድንኖሩ የሚያደርጉ ናቸው። እነዚህ አንዳንዱን ሙሉ ማንነቱን በመቆጣጠር አንዳንዱን ደግሞ ነፍሱን፣ ፈቃዱን ሙሉ ማንነቱን ማለት ፖሰስድ በክርስቶስ የማያምኑትን በሙሉ ፖሰስድ የማድረግ መብት አለው ሰይጣን። ፖሰስድም አድርገዋቸዋል። ኦነርሺፑን ባለቤትነቱን እሱ ተቆጣጥሮታል። በቃ ሪሞቱን የያዘው እሱ ነው። ዘላለማቸውን ወደማይፈለግ ነገር እስከሚጋዙ ድረስ ሙሉ ማንነታቸውን ተቆጣጥሮታል። ያ ሙሉ ባለቤትነት ነው። ካመንን በኋላ ራሱ አይለቅም ማለት የምን ማለት ነው? ኦነርሺፑን የጌታ ቢሆን እንኳን የዛ አማኝ ነገር ግን ነፍሱን፣ ፈቃዱን ይቆጣጠረዋል። ልክ ይሁዳ ላይ ሐሳብ እንዳስገባበት የብዙ ክርስቲያኖችን አየር፣ ቤት፣ ሐሳብ ይቆጣጠራል። ከዚህ የተነሳ በቅዱሳን ሕይወት የማይፈለግ ነገር ይታያል። ለምን? ሐሳባቸውን ስለተቆጣጠረ። ስለዚህ ከአቅም በታች እንዲኖሩ ያደርጋቸዋል። በትዳራቸው፣ በአገልግሎታቸው፣ በሕይወታቸው የማይታዩ መናፍስቶች እንደተሰጣቸው አቅም እንደታየላቸው እግዚአብሔር እንዳስቀመጠላቸው እንዳይኖሩ ያደርጋል። ስለዚህ ከአቅም በታች የሆነ ኑሮን ያስታውቃል። ውስጣችን እንደታሰረ እኮ የሆነ ነገር ይነግረናል። ልንቃወም ያስፈልጋል። መጽሐፍ ቅዱስ ለእግዚአብሔር ተገዙ ይላል። ዲያብሎስን ደግሞ ተቃወሙት ከእናንተም ይሸሻል ይላል። ስለዚህ ይህ አቅመ ቢስ ያደረገን በሙላት እንዳንገለጥ ያደረገንን ኃይል ልንሰብረው ያስፈልጋል። አንዳንዱ ደግሞ አካባቢን ይቆጣጠራል። ገዢ መናፍስት ሆኖ እንግሊዘኛው ደስ ስለሚለኝ ልጠቀመው ቴሪቶሪያል ስፒሪቶች አሉ። ከተማን የሚገዙ አካባቢን የሚገዙ እዛ አካባቢ ካለ
ሰዎች የተነሳ ጠንቋዮች፣ ደጋሚዎች ለሱ ከተሰጡ አገልጋዮቹ የተነሳ አካባቢን ይቆጣጠራል። እዛ አካባቢ ልስራ ብትሉ፣ ለአገልግል ብትሉ፣ ልትንቀሳቀሱ ብትሉ ኃይሉ በእናንተ ላይ እግዚአብሔር ኃይል እስካልተገለጠ ድረስ ለዛ አካባቢ ተገዢ ትሆናላችሁ። አቅማችሁ በሙላት መገለጥ አይችልም። ስለዚህ የሆነ አካባቢ ዝም ብሎ አይገባም። የሆነ ቤት ዝም ብሎ አይገባም። የሆነ ሰፈር ዝም ብሎ አይገባም። እዛ አካባቢ ያለውን ገዢ መንፈስ ልናስረው ያስፈልገናል። የአንድ ሰው አቅም ይገለጥ በኢየሱስ ስም። በዲያብሎስ የተያዘ በማይታዩ መናፍስቶች የተያዘ አቅም፣ ቤት፣ ትዳር፣ ሕይወት፣ አገልግሎት ይለቀቅ ዘንድ በናዝሬቱ በኢየሱስ ስም እጸልያለሁ። ሁለተኛ ምን ያደርጋሉ እነዚህ የማይታዩ መናፍስቶች? ያልተገባ ነገሮች በሕይወታችን እንዲታዩ ያደርጋሉ። ከቻሉ በሕይወታችን የሚታየውን ነገር ሁሉ ያበላሻሉ። ኤቭሪቲንግ ካልሆነ በተሳካላቸው የሕይወታችን ክፍል ይጎዳሉ፣ ያበላሻሉ። ጤናን፣ ስራን በተቻለ መጠን ሚስሪፕሬዘንት እንድንሆን በየሆነ አቅጣጫ ደስ የማያሰኝ ምስል ስለኛ ሲታሰብ፣ ስለኛ ሕይወት ሲታሰብ ደስ የማያሰኝ ምስል በትውልዱ ፊት እንዲታይ ያደርጋል። ከቻለ ሙሉ ለሙሉ ማጥፋት ነው የሱ አጀንዳ። ግን አንዳንዱ ላይ በደንብ አድርገን መቃወም ስለቻለን የእግዚአብሔርን ኃይል በሕይወታችን መለማመድ ስለቻለን መግባት አይችልም። በአንዳንድ በኩል ግን ይፈልጋል። ስለዚህ ሙሉ ሰላም ነው ከኢየሱስ የተካፈልነው። ሙሉ እረፍት ነው የተካፈልነው። ሙሉ ሰላም ነው የወሰድነው ከሱ። አንዳንድ ሕይወታችን ላይ ሊገባ የሚፈልገውን ወይም ያየነው ነገር ካለ ውጣ ልንለው ያስፈልገናል። ሕይወት ዘርፈ ብዙ እንደሆነ ታውቃላችሁ። በብዙ አቅጣጫ ሕይወታችን ይመሰላል። የትዳር ሕይወት አለ፣ የአገልግሎት ሕይወት አለ፣ የሥራ ሕይወት አለ፣ የትምህርት ሕይወት ይኖረናል፣ ከሰዎች ጋር ያለ ሪሌሽንሺፕ አለ። ብቻ በሆነ አቅጣጫ የገንዘብ ሕይወት አለ፣ የጤና ሕይወት አለ፣ የቤተሰባችን ሕይወት አለ፣ አጠቃላይ ዘራችን ሕይወት አለ። እና የቱ ጋር ነው ሰይጣን ቀዳዳ አግኝቶ የፈለገውን ነገር እያደረገ ያለው? ስለዚህ ያልተገባ ነገሮችን በሕይወታችን እንዲታይ ያደርጋል። የትኛውም ያልተገባ ነገር በኢየሱስ ስም ከሕይወታችን ላይ የሚወገድበት ሰዓቱ ደርሷል። ሶስተኛ የተገደበ ሕይወት እንዲኖረን ያደርጋል። ሊሚትድ የሆነ ሕይወት፣ በአንድ ስፍራ የተወሰነ፣ በአንድ አካባቢ የተወሰነ፣ ከዚህ አትለፍ እስከምንባል ድረስ ዘራችን፣ የእኛ ቤት በአንድ ነገር ብቻ እስከሚታወቅ ድረስ የእግዚአብሔር ቃል ማቴዎስ 21:2 ላይ እንዲህም አላቸው፣ በፊታችሁ ወዳለች መንደር ሂዱ፣ በዚያን ጊዜ የታሰረችን አህያ ውርንጫም ከእርሷ ጋር ታገኛላችሁ፣ ፈታችሁ አምጡልኝ። እቺ አህያና ውርንጭላ በአንድ ስፍራ የታሰሩ ናቸው። መሄድ የማይችሉ፣ መንቀሳቀስ የማይችሉ፣ ነገር ግን ወደ ኢየሱስ ይመጡ ዘንድ ከኢየሱስ ትእዛዝ ይወጣላቸው እንዲፈቱ። ስለዚህ አንዳንድ ገደቦቻችን እኛ የማናያቸው የሚታይ በሚታይ ገመድ ነው የታሰሩት። የማይታዩ መናፍስቶች የማይታዩ እስራቶችን አድርገዋል። ፈቀቅ እንዳንል ያለፉት 10 ዓመታት ያሉት 15 ዓመታት ተመሳሳይ አንድ አይነት ሕይወት፣ እድገት የሌለው፣ ከፍታ የሌለው፣ ለውጥ የሌለው ኖ ልንቀበለው አያስፈልገንም። ልንቃወመው ይገባል። ፕሮግረስ ያስፈልጋል። መጽሐፍ ሲናገር ደስ የሚለኝ የእግዚአብሔር ቃል አለ። ምሳሌ ምዕራፍ 4 ቁጥር 18 የጻድቅ መንገድ ግን ሙሉ ቀን እስኪሆን ድረስ ያው አይደለም፣ እየተጨመረ ይሄዳል። እነዚህ ግን የገደብ መናፍስቶች ኤግዚስት ማድረጋቸው በሕይወታችን በቤታችን እየሰሩ እየተገለጡ እንደሆነ አንዱ ምልክቱ የገደብ ሕይወት፣ ተመሳሳይ አይነት ሕይወት፣ ያው አይነት ሕይወት፣ ከዓመት ዓመት የማይሻሻል ሕይወት፣ ፈቀቅ የማይል ሕይወት እንዲሆንላችሁና እንዲበዛላችሁ መጣው ነው ያለው ኢየሱስ። እየበዛ የሚሄድ ሕይወት፣ ተጽዕኖ እየበዛ፣ አገልግሎት እየበዛ፣ ሥራ እየበዛ እያደገ የሚሄድ እግዚአብሔር ለዚህ ነው የጠራን። በአንድ ሰው ሕይወት ላይ ያለ የገደብ ሕይወት በኢየሱስ ስም የተሰበረ፣ የእይታ ገደብ፣ የራእይ ገደብ፣ የሪሌሽንሺፕ ገደብ፣ የፋይናንስ ገደብ፣ የመንፈሳዊ ሕይወት ገደብ፣ ሁልጊዜ ያውነት፣ ተመሳሳይነት ልንሰብር ያስፈልገናል። ታስረው በዛ ስፍራ ላይ የተቀመጡትን ኢየሱስ ግን ለጌታ ታስፈልገዋለችና ፈታችሁ አምጡልኛል። ዛሬ የማይታዩ ኃይላት እግራችንን፣ ቤታችንን፣ እጃችንን፣ ልባችንን፣ እይታችንን ይብን የሚለቁበት በኢየሱስ ስም ቀን እንዲሆን እጸልያለሁ። የማይታዩ የክፋት ኃይላትን ለማሸነፍ እነዚህን ነጥቦች ላስቀምጥ፣ እየጨረስኩ ነው። አንደኛ ከኃጢአት መራቅ። ኃጢአት ሁልጊዜ ለማይታዩ መናፍስቶች በር ይከፍታል። ኃጢአት ባለበት ሁልጊዜ
የማይታዩ መናፍስቶች ለመግባት አክሰስ ያገኛሉ፣ መንገድ ያገኛሉ። ስለዚህ የኃጢአት ከፍተኛ ክፋቱ እኛን ማቆሸሹ ብቻ ሳይሆን ለነዚህ ለጨካኞች ለአውሬዎች ህይወታችን ቤታችን ተመቻችቶ እንዲዘጋጅ ያደርጋል። ኃጢአት በሌለበት ሰይጣን አይኖርም። የኃጢአት በር በተከፈተበት ቦታ በሙሉ መናፍስቶች ተጠራርተው ይመጣሉ። ስለዚህ እነዚህን ኃጢአቶች ከህይወታችን ልናርቅ ያስፈልጋል። ይህንን በድፍረት ልበላችሁ፣ ያለ ኃጢአት የማይታዩ ኃይላት መስራት አይችሉም። በተቃራኒው ከኃጢአት መራቅ ከማይታዩ መናፍስቶች መራቅ። ኃጢአት ፕሌዠር፣ ይሄ የሚያስደስት ቢሆንም የሚመስል ቢሆንም የሚያስደስት አይደለም፣ የሚመስል ቢሆንም የሚስብ የሚመስል ቢሆንም ነገር ግን አንቆ እስራት ውስጥ የሚከተን ኃይል ነው። ልንጠነቀቀው ያስፈልጋል። ከድንኳናችን ልናርቀው፣ ከቤታችን ልናርቀው ያስፈልገናል። አስደሳች የሚመስል ለጥቂት ጊዜ ደስታን የሚሰጥ የሚመስል ነገር ግን ህይወታችንን ለሰይጣን ለጠላት አሳልፎ የሚሰጥ የትኛውም የኃጢአት ልምምድ በሮቹን ልንዘጋ ያስፈልገናል። የእግዚአብሔር ቃል የማይደግፈው ነገር በሙሉ ኃጢአት ነው። የኃጢአት ትርጉሙ እሱ ነው። ቃሉ የማይደግፈው ከሆነ ማህበረሰቡ እንኳን ቢደግፈው ኃጢአት ነው። ቢያቃልሉት እንኳን ገንድሮቻችን ኃጢአት ነው የእግዚአብሔር ቃል እስካልደገፈው ድረስ። አንዳንድ ሰው ይለኛል፣ ይገርመኛል፣ ኧረ እኔ ሰይጣንን አልወደውም፣ ግን መውደዱን በህይወቱ ይገልጣል። በኃጢአቱ ህይወት ውስጥ እየተመላለሰ አይ ሰይጣንን አይሰራም። እንደሱ ልክ ነው 100%። ማንም ሰይጣንን አይፈልግም። አለመፈለጋችንን ግን 100% የምናረጋግጠው ከኃጢአት በመራቅ ይጠራዋል። የሰይጣን ማግኔት ነው ኃጢአት። የእግዚአብሔር ቃል ኢዮብ 28 ሰውንም እነሆ እግዚአብሔርን መፍራት ጥበብ ነው፣ ከኃጢአትም መራቅ ማስተዋል ነው። ከአራት አይነት ኃጢአት እንራቅ። እንደዚሁ በደፈናው ላስቀምጣቸው እንጂ መንፈስ ቅዱስ ዕለት በዕለት ከሱ ጋር ባሳለፍን ቁጥር this is not the will of God ይለናል። ይህ የእግዚአብሔር ፈቃድ አይደለም ይለን። ከቃሉ ጋር ባሳለፍን ቁጥር እውነተኛውን የእግዚአብሔር ፈቃድ እየተረዳን እንሄዳለን። አንደኛ የድፍረት ኃጢአት፣ ከጊዜ አንጻር ነካ እያረኩ ነው የሚሄደው። ያለመታዘዝ ኃጢአት ሁለተኛ፣ ያለማመን ኃጢአት ሶስተኛ፣ የስንፍና ኃጢአት። እነዚህን ኃጢአት መርምረን እንድረስበት እግዚአብሔር ከህይወታችን ላይ በኢየሱስ ክርስቶስ ስም የምናሰናበትበት ጸጋና መንፈስ ይሙላል። ሁለተኛ የማይታዩ መናፍስቶችን ለማባረር ካስፈለገ ዕውቀት ያስፈልጋል። ከኃጢአት መራቅ ብቻ ሳይሆን ኢንላይትመንት፣ ሬቨሌሽን፣ መገለጥ፣ ማወቅ ያስፈልገናል። ስናውቅ በአምላካችን ፈቃድ መመላለስ እንችላለን። አንዳንድ ጉዳይ እናውቀዋለን እንላለን። እኔ አንድ እውነት ገባኝ፣ እስካልኖርነው ድረስ ያንን እውነት አናውቀው። የማወቅ ደረጃ አንድ ሰው ደረሰ የሚባለው መኖር ሲጀምር። ሰይጣን ደግሞ የሚፈራው የሚያውቁትን ሳይሆን የሚኖሩትን፣ መኖር የጀመሩትን። ስለዚህ ዕውቀታችን የሚያስኖረን የሚታይ ህይወት ውስጥ የሚከተን መሆን መቻል አለበት። መጽሐፍ ቅዱስ ስለማወቅ፣ ስለ ብርሃን፣ ስለ መገለጥ ሲናገር ብርሃን በጨለማ ይበራል፣ ጨለማ ብርሃንን የሚያሸንፍ ጨለማ የለም ምድር ላይ። ስለዚህ ስለ እግዚአብሔር ቃል ብርሃን ሲኖረን፣ ስለ እግዚአብሔር ፈቃድ ኢንላይትመንት ሲኖረን፣ መገለጥ ሲኖረን የትኛውም ጨለማ እኛ ቤት ሊገባ አይችልም። በኢየሱስም በብርሃን መመላለስ ይሁንልን፣ በእውቀት መመላለስ ይሁንልን። ለዚህ ነው ሰው ሁሉ ወደ እግዚአብሔር ቃል ቢመጣ የእግዚአብሔር ቃል መንገዳችንን ያበራል። ሕግ ለእግሬ መብራት ለመንገዴም ብርሃን ነው ይላል መዝሙር 119። ስለዚህ እግዚአብሔርን ቃል ባወቅን ቁጥር፣ በተረዳን ቁጥር መንገዳችን በብርሃን እየተሞላ ይሄዳል። ጨለማ በሕይወታችን ላይ አይገለጥም። ሶስተኛና የመጨረሻ፣ አንደኛ ከኃጢአት መራቅ፣ ሁለተኛ ማወቅ፣ ብርሃን በተለይ መገለጥ፣ ሶስተኛ ደግሞ መጸለይ። የሚጸልይ ሰው ለመንፈሳዊ ኃይላት አይመችም፣ በፍጹም አይመችም። ከኃጢአት መራቅ አሪፍ ነው፣ ማወቅ አሪፍ ነው። ጸሎት ደግሞ እነዚህ ነገሮችን በሕይወታችን እንዳይሰለጥኑ በርህን ቤትን ክርችም አድርገህ ትዘጋለህ። እንዲያውም አልፈ ተርፈ ሌላውን ነፃ ታውጣለህ። የጸሎት ስፍራ ኃይል የምንሞላበት ስፍራ ነው። የማይጸልይ ሰው፣ ይህንን በድፍረት የምናገረው የማይጸልይ ሰው እኔ ሴንስ በሰላም ያልከኝ በሰላም ያሳድረኝ የሚባል ጸሎት አይደለም።
ዲፕ የሆነ ኢንቲሜሲ with the Holy Spirit ከእግዚአብሔር ጋር ጥልቀት ያለው ህብረት ከእግዚአብሔር ጋር ያ በህይወታችን የሚለቀቀውን ኃይል ይወስነው። የማይጸልይ ሰው ከኃይል ውጪ ነው። ጸሎት አልወድም ሲል አንድ ሰው፣ ለጸሎት ጊዜ አልሰጥም ሲል አንድ ሰው ኃይል አልፈልግም እያለ ነው። ኃይል ደግሞ የመናፍስትን ምሽግ ያፈርሳል። በኃይል ነው። የጸሎት ስፍራችሁ የመናፍስትን ኃይል የምታሸንፉበት ስፍራ ነው። በርከክ የምትሉበት። በተለይ አማኞች ይህንን መልእክት የምትሰሙኝ የተወደዳችሁ አማኝ በሆንን ጊዜ ወደ እግዚአብሔር መንግስት በመጣን ጊዜ የመናፍስት ታርጌት ውስጥ ገብተናል። የማይታዩ መናፍስቶች ታርጌት ውስጥ ገብተናል። አይችሉንም በኃይል ከሆነ፣ አይችሉንም በጸሎት ስፍራ ላይ ከሆነ፣ ለመፍትሄ እንሆናለን በጸሎት ስፍራ ላይ ከሆነ። አመንን ማለት ከጸሎት አረፍን ማለት አይደለም። ይበልጥ የጸሎት ህይወታችንን ማብዛት መቻል አለብን። ቅድም ያልኳችሁ ለእግዚአብሔር ተገዙ። መገዛታችንን አንዱ የምንገልጠው በእርሱ ላይ ጥገኛ በመሆኑ ከዛው ነው። ዲያብሎስን ተቃወሙት። በራሳችን ኃይል የምናሸንፈው የጨለማው መንግስት የለም። የምናሸንፈው ከእግዚአብሔር ኃይል በምንቀበለው ብቃት ነው። ስለዚህ ያንን ለመሞላት የጸሎት ስፍራ ያስፈልገናል። ወገኖቼ ቤታችን ያለው መሰዊያ በኢየሱስ ስም በእሳት የተሞላ ይሁን። በህይወታችን ያለ መሰዊያ በእሳት የተሞላ ይሁን። ፊቱ በመቅረብ ኃይል ከሱ የምንካፈልበት ጸጋ ይብዛልን። ስለ ጨረቃ ሲናገሩ በሌሊት የምትሰጠው ብርሃን በቀን ከፀሐይ ከምትወስደው ብርሃን የምታገኘውን ነው ይላሉ። እኛም በአመቺ ጊዜ ከእግዚአብሔር የምንወስደው ኃይል በስራችን በህይወታችን የሚመጡ የማይታዩ መናፍስቶችን እንድናሸንፍ ብርታትን ይሰጠናል፣ ኃይል ይሰጠናል። እናሳልፍ ከእግዚአብሔር ጋር የማይታዩ ኃይላትን ማሸነፍ ይሆንልናል። እንራቅ ከኃጢአት የማይታዩ ኃይላትን ማሸነፍ ይሆንልናል። እንወቅ፣ በብርሃን እንመላለስ፣ በመገለጥ የሚያቀን ሰው ሰይጣን ሊያሸንፈው አይችልም። የሚጸልይን ሰው ሰይጣን ሊያሸንፍ አይችልም። ከኃጢአት የራቀን ሰው የማይታዩ ኃይላት ሊያሸንፏቸው አይችልም። በእነዚህ ሶስት እውነቶች ከተንቀሳቀስን ገደብ አልባ ህይወት መምራት የኛ ዕድል ፈንታ ይሆናል። ሁለንተናዊ ዮሐንስ እንደዚህ ያለ ሶስተኛው ዮሐንስ ነፍስ እንደተከናወነልህ በነገር ሁሉ እንዲከናወንልህ፣ በአንዳንድ አይደለም በነገር ሁሉ እንዲከናወንልህ እጸልያለሁ። ሁለመንተና ክንውን ለእግዚአብሔር ልጆች የተዘጋጀ የእግዚአብሔር በረከት ነው። የእግዚአብሔር ጸጋ ከሁላችሁ ጋር ይሁን። ወዳችኋለሁ። ሼር አድርጉ። የእግዚአብሔር ጸጋና ሰላም ከእናንተ ጋር ይሁን። ተባረኩ።